እናነሳለን ሁላችን ከተነሱ እንዳያገቡን እንደምትፈልገው እንደዚህ አይደለም ማለት አይ ቀላል ነገር ነው። ያን ያህል ከባድ ነገር አይደለም። አባረርካቸው እኮ አሁን ያጣሉ። በቃ ቀሉ ነው። እሺ ቀሉ ነው። እየቀለደ ነው። ዝም ብሎ ነው እሱ። ተውት። እሺ አነስ ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። መጀመሪያ ያው ዛሬ ሰፋ ያለ ርዕስ ነውና ክርስቲያኒቲ እንዳለ እንዳስሳለን። ዛሬ ከስር መሰረቱ ክርስትና ኮንታ ይገባል ራሱ ማለት ነውና ደፍሮም የሚገባ ክርስቲያን እንፈልጋለን። ዛሬ አፖሎጂስቶች በተለይ ካላችሁ ገብታችሁ ክርስትና ላይ እንድትሞግቱን እንፈልጋለን። ኢንሻአላህ ተዓላ በጣም ሰፊ ይሆናል። ሁላችሁም በደም ታብ ኮፒ ሊንክ አድርጉ። ኢንሻአላህ ቀጥታ ወደ ፕሮግራሙ እንገባለን ማለት ነው። ከ30 ሲል እስከዛ በደንብ ታብ አድርጉት ማለት ነው። ያ ጀማ ቀጥል። ሰላም ኦኬ ስልኬን ቻርጅ እየሰካው ነበረ። ጥሩ ነው። ዳስ ጉድ ፒኬ እንኳን ሰላም ስላላችሁ። ኤልያስ ሰላም አለይኩም። ወሰላም ወራህመቱላሂ ወበረካቱ። ያ ሼክ አልዓላማ እንዴት ኖት? አልሐምዱሊላህ ደህና ነኝ። ሼክ አልዓላማ ያ ሼክ ናቸው። አይ እሺ እህታችን መወዳ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ዘይሪያቸውና እንግዲህ እሺ ኢንሻአላህ እስኪ ዛሬ ብዙ ፖይንቶችን እናነሳለን ብለን እናስባለን። አንደኛ ነገር ለክርስቲያኖች ብቻ ሳይሆን ይሄ ለሙስሊሞች ራሱ በጣም ጠቃሚ ነው ብዬ ነው የማስበው። ምክንያቱም አሁን ለምሳሌ ለእስራኤል ብቻ እንደተላከ ቁርአን ሲናገር ከዛ መጽሐፍ ቅዱስ ሄደህ ደግሞ ያንን ነገር ስናረጋግጥ የሆነ ደስ የሚል ነገር አለው። የሆነ መጽሐፍ ቅዱስና ቁርአን እየተስማሙ በሆነ ፖይንት ክርስትና ደግሞ ሲቃረን ስታይ ያንን ነገር ደስ የሚል ነገር አለውና ለክርስቲያኖች ብቻ ሳይሆን ለሙስሊሞች ራሱ በጣም ጠቃሚ ነው ብዬ ነው የማስበው። እናጠቀማላችሁ። በደንብ ታብታብ እያደረጋችሁ አዳምጡ። ኦኬ ሃይከል አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። እርሶ እንዴት ኖት? ደህና ነኝ አልሐምዱሊላህ። ኢንሻአላህ ዛሬ ፕሮግራሙ አሪፍ ይሆናል ብዬ አስባለሁ። ሙስሊሞችም ክርስቲያኖችም ትምህርት ይወስዱበታል ብዬ አምናለሁ። በግሌ በጣም የሚነሱ ኮር ፖይንቶች አሉና እነሱን እንግዲህ ለመስማት ተዘጋጁ ላለው ወንድሞቼና እህቴ በጣም አሪፍ እኔም በቻልኩት አቅም እንዲህ ቆንጆ ፕሮግራም እናቀርባለን ብለን እናምናለን። ታብና ኮፒ ሊንክ በማድረግ ሼርን በማድረግ እንድታግዙ ነው የምፈልገው ኢንሻአላህ። ይሄን ነው የምለው። ኦኬ እንግዲህ የመጨረሻው ኢርሻድ ሀይሰም ነው። ወንድማችን ሀይሰም ነው በኢርሻድ አካውንት ያለው። ኢርሻድ ዘይራቸው ሀይሰም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ዛሬ እንደምታዩት ነው ፕሮግራሙ ሞቅ ያለ ነው ኢንሻአላህ። ያው ስነ መለኮታዊ አንድነትና ልዩነት ነው የምናየው ኢንሻአላህ ዛሬ። ከዚህም ውጪ ሌሎች ነጥቦች ይነሳሉ ኢንሻአላህ። ያው ሁላችሁም ሊንክና ታፕታፕ እንድታደርጉ ይሄን ትምህርት እንድታዳምጡ እንጠይቃለን ኢንሻአላህ። ይሄን ያለኝ ኦኬ 4 ደቂቃ ይቀረናል። እስከ 4 ደቂቃ ድረስ ታብ ኮፒ ሊንኩን ስንት እናስገባዋለን ጋይስ? አሁን 100 ስንት ላይ ነው ያለው? 132 ላይ ነው ያለው። ስለዚህ እስከ 4 ደቂቃ የተወሰነ እንቀመጥና ታብታብ እያደረግን ከዛ በኋላ ደግሞ ልክ ከ30 ሲል መግቢያ እናደርጋለን ኢንሻአላህ። ልክ 30 ሲል ወደ መግቢያችን እንሄዳለን። እንግዲህ ከኢርሻድ ጀማ ጋር ቆይታ ይኖረናል። ባረከላሁ ፊኩም። ስነ መለኮታዊ ጣብቂኝ ይላል። እንግዲህ ምንድነው እኛ ብዙ ጊዜ ፖይንታችን የኛ ችግራችን ክርስትና ላይ ስናነሳ ቴዎሎጂካል ነገራቶች ናቸው። አምላክ የሚሉት ፖይንት ላይ ነው እኛ ትልቁ ችግራችን። የዛሬው ርዕሳችን ቴዎሎጂካል የሆነ ዲሌማ ወይ ደግሞ አጣብቂኝ የሚል የማያሳምኑ ነገራቶች ናቸው። ባጭሩ በክርስትና ዓለም የተቀመጡ ምንም የማያሳምኑ አጣብቂኝ
የሆኑ ፖይንቶች ላይ ነው እንግዲህ የምናነሳው። ምክንያቱም አንድ እምነት የሚባለው ቴዎሎጂካሊ አሳማኝ ሲሆን ነው። ከዛ ውጪ ልክ ክርስቲያኖች እንደሚያደርጉት የኢየሱስ ጭንቅላት ላይ ይሄ አለ ወይስ የለም፣ ነብዩ እገሌ የሚባል ነብይ ቅማል አለበት ወይስ የለበት፣ እነዚህ ልክ ክርስቲያኖች እንደሚያደርጉት ጥቅም ያሌሉ ፖይንቶችን አይደለም የምናነሳው። እነዛ የሚነሱ ግን ሞር ኦፍ ደግሞ አንድን እምነት ሊገነባም የሚችለው አንድ እምነትን ሊያፈርስ የሚችለው ስለ አምላክ ያለው እሳቤ፣ ስለ አምላክ ያለው ትምህርት ምንድን ናቸው የሚል ስለሆነ ብዙ ጊዜ ቴዎሎጂካል ፖይንቶች ላይ ትኩረት የምናደርገው ለዛ ነው እንጂ ቀኑን ሙሉ ቁጭ ብሎ አይሻ 900 ናት ርብቃ 3 ዓመቷ ነው ምናምን እያል ጊዜ የምንገድል አይደለንም። ስለዚህ ፕሮግራሙ ወሳኝነቱ ከዛ አንጻር ነው፣ ቴዎሎጂካል የሚዳስስ ነው። እነዚህ ፖይንቶችን ባላህ ፍቃድ አሁን ከ2 ደቂቃ በኋላ የምንጀምር ይሆናል። ኢርሻድ ኦኬ። ፕሮግራሙ የሚመራው የዛሬውን ፕሮግራም እኔ አይደለሁም፣ እኔ አልመራም። ፕሮግራም የሚመራልን ወንድማችን የኢርሻድ ጀማ አባል የሆነው ኢብኑ ቃፍ ይሆናል ኢንሻአላህ። እኔ ከወዲሁ ካሜራዬን እዘጋ እና ኢብኑ ቃፍን ከኢርሻድ ጀማዓ ጋር ወይ ደግሞ ኢርሻድን እስቲ ቆይ እንደዚህ ትልቁ ላይ እናደርገዋለን። ፎሎ አድርጉት እዚህ ውስጥ ያላችሁ ሁላችሁ። እዚህ ውስጥ ስንት ሰዎች 500 ሰዎች አላችሁ። ኢርሻድን የኢርሻድ ጀማዓ አካውንትን ሁላችሁም ፎሎ እያደረጋችሁ፣ ይሄ ዋናው አካውንት ነው ጋይስ። እዚህ ውስጥ በተናጠል አካውንቶቻቸው አሉ እነ ዑመር እነ ኢብኑ ቃፍ አነስ እና ሌሎቹ። ይሄ ትልቁ እኔ አጠገብ ያለው ደግሞ ትልቁ ላይ ያረኩት የጀማዓው አካውንት ነው፣ የሁሉም አካውንት ስለሆነ እዚህ ውስጥ ገራሚ ቪዲዮዎች ፖስት የሚደረጉ ይሆናል። ኮምፓራቲቭ ነክ ኤዲቶች ፖስት ይደረጋሉ። እዚሁ የጀማችን አባላት ናቸው እንግዲህ ቪዲዮዎችን የሚሰሩት ኤዲትን የሚያደርጉት። ከዛ አንጻር ትልቁን አካውንታችንን ፎሎ እያደረጋችሁ ባረከላሁ ፊኩም። 1 ደቂቃ ነው የሚቀረው። ቀጥታ መድረኩን ወደ ኢብኑ ቃፍ ነው ማስተላልፈው ከዚህ በኋላ ኢንሻአላህ። ከኢብኑ ቃፍ ጋር ጥሩ ቆይታ የምታደርጉ ይሆናል። ታብ ኮፒ ሊንክ ደግሞ በፍጹም እንዳትረሱ። 30 ሰከንድ ምናምን ነው የሚቀረው። እንግዲህ ኢብኑ ቃፍ ኢንትሮዳክሽን አድርግና ወደ ፕሮግራማችን ብንሄድ ደስ ይለኛል። መርሐባ አኺ ሰላህ። እንግዲህ በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድም እህቶቼ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ዛሬ እንግዲህ ወሳኝ ርዕሶችን ከወንድሞቼ ጋር ሰፋ ባለ መልኩ የምንመለከት ይሆናል። በተለያዩ የክርስትና መሰረተ እምነት በሆኑ ጉዳዮች ላይ ሰፋ ያሉ ትምህርቶችን እንማራለን። ያው ቅድምም ወንድም ሰላህ እንደገለጸው እኛ የተለያዩ ከወገበታች የሆኑ ትምህርቶች ላይ ትኩረት አድርገን ጊዜያችንን አናባክንም። የመዳን ጉዳይ ነው የያዝነው። ወደ ቀጣዩ ዓለም ላይ ሰላም ወደ ማግኘትና ወደ ጀነት የሚያዳርሰውን መንገድ ለሰዎች ጠርገን ትክክለኛውንና ጥፍፍ ያለውን መንገድ ማመላከት ነው የተያያዝነው ማለት ነው። ኢንሻአላህ እስከ መጨረሻው ድረስ ከኛ ጋራ እንድትቆዩ በአክብሮት ከወዲሁ ጋብዛችኋለን። እንግዲህ የመጀመሪያውን ፕሮግራማችን የተወሰነ ኢንትሮዳክሽን ስለ መለኮታዊ እሳቤ ወይም ደግሞ ስለ ክሪስቶሎጂ፣ ስለ ኢየሱስ የሰው ባህሪ ነው ወይስ የአምላክ ባህሪ ነው ያለው የሚለውን ነገር ሰፋ ባለ መልኩ እንደ መግቢያ ያህል የሚሆነንን ወንድም ሀይከል በተወሰነ መልኩ የሚገልጽልን ይሆናል። እስቲ ሁላችሁም ኮፒ ሊንክ ታብታብ እያደረጋችሁ እንድትከታተሉት ባረከላሁ ፊኩም። ወንድም ሀይከል መቀጠል ትችላለህ። ኦኬ እሺ። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ ልበል። ገስት ላይ ያላችሁ የኢርሻድ አባላቶች እንዲሁም ከታች የምትሰሙ ሙስሊም ወንድምና እህቶች እንዲሁም እውነት ከሆነ ሃይማኖት እስልምና ማለት ነው ከዛ ውጭ ያላችሁ የሌላ እምነት ተከታዮች ሁላችሁንም ሰላም በማለት እጀምራለሁ ማለት ነው። የዛሬ ርዕሳችን መለኮታዊ አጣብቂኝ በክርስትና ይሰኛል። ርዕስ በጣም ብዙ ነገር የምንዳስስም ይሆናል ኢንሻአላህ። የሰው ልጅ የሚመለከት ሰማሉ ኔት ትንሽ ይቆራረጣል። ሰማሉ ይምጣል። እስቲ አሁን ትሰማለህ? ትንሽ ይቆራረጣል። እስቲ አሁን ቀጥል ቀጥል። እስቲ ትንሽ ይቆራረጣል። አሁንም ትንሽ ይቆራረጣል። ወይ ደግሞ እሺ ትንሽ ኔትወርክ እስኪስተካከል ድረስ እህት ሞዳ ትቀጥላለህ ወይም ምቹ ቦታ ላይ አይደለህም መሰለኝ። ኔትወርክ እንትሎ ያሳያል። እስቲ አሁን ድጋሚ ሞክር እስቲ። ወይ ኦኬ እሺ አሁን ይመስለኛል አይደል? አሁን ይሰማል። መቀጠል ትችላለህ። ቆይ ከዛ በፊት ወይ ቁርአን ይቀራና እኔ ላስተካክል ከዛ።
መርሐባ። እሺ አኺ ኤልያስ እስከዛ ድረስ የተወሰነ የቁርአን ቲላዋ ያሰማናል ወንድማችን ሀይከል የተወሰነ የኔት ችግር ስለያዘው ማለት ነው። ወንድም ኤልያስ እስቲ የተወሰነ ቲላዋ አሰማንና እስከዛ ድረስ የወንድማችን ሀይከልም ኔት ይተካከላል ኢንሻአላህ። እናንተም ዱአ አድርጉበት ከታች ታብታብን ኮፒ ሊክም አድርጉ ያው ትንሽ ያዝ ስለሚያደርግ ማለት ነው። አኺ ኤልያስ እስቲ መቀጠል ትችላለህ። ባረከላሁ ፊክ። እሺ ይሰማል ድምጼ? ቀጥል አብሽር። طيب እሺ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون الحق من ربك فلا تكن من الممترين فمن حاجك فيه من بعد ما جاءك من العلم فقل تعالوا ندع أبناءنا وأبناءكم ونساءنا ونساءكم وأنفسنا وأنفسكم ثم نبتهل فنجعل لعنة الله على الظالمين إن هذا لهو القصص الحق وما من إله إلا الله وإن الله لهو العزيز الحكيم فإن تولوا فإن الله عليم بالمفسدين قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون يا أهل الكتاب لم تحاجون في إبراهيم وما أنزلت التوراة والإنجيل إلا من بعده أفلا تعقلون ها أنتم هؤلاء حاججتم فيما لكم به علم فلم تحاجون فيما ليس لكم به علم والله يعلم وأنتم لا تعلمون ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين إن أولى الناس بإبراهيم للذين اتبعوه وهذا النبي والذين آمنوا والله ولي المؤمنين ود طائفة من أهل الكتاب لو يضلونكم وما يضلون إلا أنفسهم وما يشعرون يا أهل الكتاب لم تكفرون بآيات الله وأنتم تشهدون يا أهل الكتاب لم تلبسون الحق بالباطل وتكتمون الحق وأنتم تعلمون وقالت طائفة من أهل الكتاب آمنوا بالذي أنزل على الذين آمنوا وجه النهار وقالت طائفة من أهل الكتاب
آمنوا بالذي أنزل على الذين آمنوا وجه النهار واكفروا آخره لعلهم يرجعون ولا تؤمنوا إلا لمن تبع دينكم قل إن الهدى هدى الله أن يؤتى أحد مثل ما أوتيتم أو يحاجوكم عند ربكم قل إن الفضل بيد الله يؤتيه من يشاء والله واسع عليم يختص برحمته من يشاء والله ذو الفضل العظيم. بارك الله فيك أخي إلياس، جعل الله صوتك من مزامير داود. እጅግ በጣም የሚደንቅ የቁርአን አያ ነው የቀራህልን። በጣም ያጀበኝ ከዛውስ ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪኩ ቢሂ ሸይአ። ለዚህም ሰበብ ነው እኛ እዚህ ቦታ ላይ ዛሬ ላይ ተገኘ ነው። የመጽሐፍቱ ባለቤቶች ወይ በእኛና በእናንተ መካከል ትክክል ወደ ሆነችው ቃል ኑ የሚለውን ጥሪ ነው እነሆ ወደ እናንተ ለማሰማት ዛሬ የተገኘ ነው። ወንድማችን ኤልያስ የሚደንቅና በጣም ባማረ ድምፁ የቁርአን መክፈቻ አድርጎልናል። የወንድሜ ሀይከልም ኔትወርክ የተስተካከለ ይመስለኛል። ኢንሻአላህ ወንድም ሀይከል መቀጠል ትችላለህ። እሺ አመሰግናለሁ ኢብኑ ቃፍ። ኢልያስ አመሰግናለሁ በጣም ማሻአላ፣ በጣም የሚገርም ቂራት ነበረ። ኦኬ የዛሬ ርዕሳችን እንግዲህ የዛሬ ፕሮግራማችን መለኮታዊ አጣብቅኝ በክርስትና ይሰኛል። ስለዚህ በዚህ ርዕስ ወንድሞቼ ጋር ሰፋ ባለ መልኩ የምንመለከት ይሆናል። በተለይ የክርስትና መሰረተ እምነት በሆኑ ጉዳዮች ላይ ሰፋ ያሉ ትምህርቶችን እንማራለን። ያው ቅድም ወንድም ሰላህ እንደገለጸው እኛ የተለያዩ ከወገበታቸው የሆኑ ትምህርቶች ላይ ትኩረት አድርገን ጊዜያችንን አናባክንም። የመዳን ጉዳይ ነው የያዝነው። ወደ ቀጣዩ ዓለም ላይ ሰላም ወደ ማግኘትና ወደ ጀነት የሚያዳርሰውን መንገድ ለሰዎች ጠርገን ትክክለኛውንና ጥፍፍ ያለውን መንገድ ማመላከት ነው የተያያዝነው ማለት ነው። ኢንሻአላህ እስከ መጨረሻው ድረስ ከኛ ጋራ እንድትቆዩ በአክብሮት ከወዲሁ ጋብዛችኋለን። እንግዲህ የመጀመሪያውን ፕሮግራማችን የተወሰነ ኢንትሮዳክሽን ስለ መለኮታዊ እሳቤ ወይም ደግሞ ስለ ክሪስቶሎጂ ስለ ኢየሱስ የሰው ባህሪ ነው ወይስ የአምላክ ባህሪ ነው ያለው የሚለውን ነገር ሰፋ ባለ መልኩ እንደ መግቢያ ያህል የሚሆነንን ወንድም ሀይከል በተወሰነ መልኩ የሚገልጽልን ይሆናል። እስቲ ሁላችሁም ኮፒ ሊንክ ታፕ እያደረጋችሁ እንድትከታተሉት ባረከላሁ ፊኩም። ወንድም ሀይከል መቀጠል ትችላለህ። ኦኬ እሺ በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ ልበል። ገስት ላይ ያላችሁ የኢርሻድ አባላቶች እንዲሁም ከታች የምትሰሙ ሙስሊም ወንድምና እህቶች እንዲሁም እውነት ከሆነ ሃይማኖት እስልምና ማለት ነው ከዛ ውጭ ያላችሁ የሌላ እምነት ተከታዮች ሁላችሁንም ሰላም በማለት እጀምራለሁ ማለት ነው። የዛሬ ርዕሳችን መለኮታዊ አጣብቅኝ በክርስትና ይሰኛል። ይህ ርዕስ በጣም ብዙ ነገር የምንዳስስም ይሆናል ኢንሻአላህ። የሰው ልጅ የሚመለከት ሰማሉ ኔት ትንሽ ይቆራረጣል። ሰማሉ ይመጣል። እስቲ አሁን ትሰማለህ? ትንሽ ይቆራረጣል። እስቲ አሁን ቀጥል። እስቲ ትንሽ ይቆራረጣል። አሁንም ትንሽ ይቆራረጣል። ወይ ደግሞ እሺ ትንሽ ኔትወርክ እስኪስተካከል ድረስ እህት ሞዳ ትቀጥላለህ ወይም ምቹ ቦታ ላይ አይደለህም መሰለኝ ኔትወርክ እንትን ብሎ ያሳያል። እስቲ አሁን ድጋሚ ሞክር እስቲ። ወይ ቁርአን አሁን ይመስለኛል አሁን ይሰማል። መቀጠል ትችላለህ። ቆይ ከዛ በፊት ወይ ቁርአን ይቀራና እኔ ላስተካክል ከዛ መርሐባ። እሺ አኺ ኢልያስ እስከዛ ድረስ የተወሰነ የቁርአን ቲላዋ ያሰማናል ወንድማችን ሀይከል የተወሰነ የኔት ችግር ስለያዘው ማለት ነው። ወንድም ኢልያስ እስቲ የተወሰነ ቲላዋ አሰማንና እስከዛ ድረስ የወንድማችን ሀይከልም ኔት ይስተካከላል ኢንሻአላህ። እናንተም ዱአ አድርጉበት ከታች ታብታም ኮፒ ሊንክም አድርጉ ያው ትንሽ ያዝ ስለሚያደርግ ማለት ነው። አኺ ኢልያስ እስቲ መቀጠል ትችላለህ። ባረከላሁ ፊክ። እሺ يسمع دمسي؟ قتل أبشر. طيب أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون
الحق من ربك فلا تكن من الممترين فمن حاجك فيه من بعد ما جاءك من العلم فقل تعالوا ندع أبناءنا وأبناءكم ونساءنا ونساءكم وأنفسنا وأنفسكم ثم نبتهل فنجعل لعنة الله على الظالمين إن هذا لهو القصص الحق وما من إله إلا الله وإن الله لهو العزيز الحكيم فإن تولوا فإن الله عليم بالمفسدين قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون يا أهل الكتاب لم تحاجون في إبراهيم وما أنزلت التوراة والإنجيل إلا من بعده أفلا تعقلون ها أنتم هؤلاء حاججتم فيما لكم به علم فلم تحاجون فيما ليس لكم به علم والله يعلم وأنتم لا تعلمون ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين إن أولى الناس بإبراهيم للذين اتبعوه وهذا النبي والذين آمنوا والله ولي المؤمنين ود طائفة من أهل الكتاب لو يضلونكم وما يضلون إلا أنفسهم وما يشعرون يا أهل الكتاب لم تكفرون بآيات الله وأنتم تشهدون يا أهل الكتاب لم تلبسون الحق بالباطل وتكتمون الحق وأنتم تعلمون وقالت طائفة من أهل الكتاب آمنوا بالذي أنزل على الذين آمنوا وجه النهار وقالت طائفة من أهل الكتاب آمنوا بالذي أنزل على الذين آمنوا وجه النهار واكفروا آخره لعلهم يرجعون ولا تؤمنوا إلا لمن تبع دينكم قل إن الهدى هدى الله أن يؤتى أحد مثل ما أوتيتم أو يحاجوكم عند ربكم قل إن الفضل بيد الله يؤتيه من يشاء والله واسع عليم يختص برحمته من يشاء والله ذو الفضل العظيم. بارك الله فيك أخي إلياس، جعل الله صوتك من مزامير داود. እጅግ በጣም የሚደንቅ የቁርአን አያ ነው የቀራህልን። በጣም ያጀበኝ ከዛውስ ያ አህለል ኪታቢ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪኩ ቢሂ ሸይአ። ለዚህም ሰበብ ነው እኛ እዚህ ቦታ ላይ ዛሬ ላይ ተገኘ ነው። የመጽሐፍቱ ባለቤቶች ወይ በእኛና በእናንተ መካከል ትክክል ወደ ሆነችው ቃል ኑ የሚለውን ጥሪ ነው እነሆ ወደ እናንተ ለማሰማት ዛሬ የተገኘ ነው። ወንድማችን ኢልያስ የሚደንቅና በጣም ባማረ ድምፁ የቁርአን መክፈቻ አድርጎልናል። የወንድሜ ሀይከልም ኔትወርክ የተስተካከለ ይመስለኛል። ኢንሻአላህ ወንድም ሀይከል መቀጠል ትችላለህ። እሺ አመሰግናለሁ ኢብኑ ቃፍ። ኢልያስ አመሰግናለሁ በጣም ማሻአላ፣ በጣም የሚገርም ቂራት ነበረ። ኦኬ የዛሬ ርዕሳችን እንግዲህ ዛሬ ፕሮግራማችን መለኮታዊ አጣብቅኝ በክርስትና ይሰኛል። ስለዚህ በዚህ ርዕስ በጣም ብዙ ነገር የምናነሳና የምንዳስስ ይሆናል። የሰው ልጅ የሚመለክበት፣ ወንድ ልጅ የሚመለክበት፣
በነጠላ ጫማ ሳንደል ጫማ አድርጎ በተወሰነ ቦታ ብቻ ተገድቦ ሲንቀሳቀስና ሲሽከረከር የነበረው የሚበላው የሚጠጣ የጠጣውንም ደግሞ የሚሸና የበላውንም ደግሞ በእዳሪ መልክ የሚያስወግድ የክርስቲያኖች አምላክ። ስለዚህ ፍጡር ሰው አንዳንድ ነገር እንላለን ኢንሻአላህ። እውን አምላክ ይሄ ነው ወይ? ክርስቲያኖች ይሄን ፍጡርና ደካማ ሰው ስትሰብኩ አታፍሩም ወይ? ኢየሱስ ክርስቶስ ለማይክሮ ሰከንድ እንኳን አምላክ አልነበረም። እውነታው ግን አምላክን የሚመስለው ምንም ነገር የለም። አምላክን የሚመስለው አላህ Subhanahu Wa Ta'ala በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ ፋጢሪ ሰማዋቲ ወልአርድ ሰማያትንና ምድርን ፈጣሪ ነው ካለ በኋላ እዛው ላይ ምን አለ? ለይሰ ከሚስሊሂ ሸይ የሚመስለው ምንም ነገር የለም ማለት። የፈጣሪ ኮንሰፕት ይህ ነው። ከፍጡራኖች ጋር በፍጹም አይመሳሰልም። ቢዮንድ ሂውመን ኮንሰፕት ነው አምላክ። በተገደበ አይምሮአችን ልንገልጸው አንችልም። ዩኒክ አትሪቢዩት ያለው አምላክ ነው እሱ። ከፍጡራኖች የሚለይ መገለጫዎች ያሉት አምላክ ነው እሱ። ያ አምላክ ኢየሱስን የፈጠረው አምላክ አይወልድም አይወለድምም፣ ለሱም አምሳያ የለውም። አላህ Subhanahu Wa Ta'ala በሱረቱል ኢኽላስ ምዕራፍ 112 ከቁጥር 1 ጀምሮ እንዲህ ይላል፣ በል እርሱ አላህ አንድ ነው፣ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደምም፣ ወለም የኩን ለሁ ኩፉወን አህድ ለሱም አንድም ቢጤ የለውም በማለት ይናገራል። ኢየሱስ ክርስቶስ ፍጹም ሰው ወይም ፍጹም ፍጡር ፍጹም አምላክ የሚለው አስቂኝ ኮንሰፕት ከአመክንዮም አንፃር ከሎጂክም አንፃር በከባዱ የሚጋጭ ነው። አንድ ነገር ለምሳሌ አንድ ነገር ፍጹም ክብ ፍጹም አራት ማዕዘን ነው እንደማለት ነው። ይሄ በፍጹም ሊሆን እንደማይችል እናውቃለን። ሁሉም የሚያውቀው ነገር ነው። ኦኬ። የሚገርመው ነገር ምንድነው? ይሄ ጥርስ የሚያስገጥጥ አስተሳሰባቸው ከመጽሐፍ ቅዱስ ጋር ራሱ ሄዶ የሚላተም ነው። ፍጹም አዋቂ የነበረው አምላክ ፍጹም አላዋቂ ሆነ። ፍጹም ሟች ያልነበረው አምላክ ፍጹም ሟች ሆነ። ፍጹም ቻይ የሆነው አምላክ ፍጹም ቻይ ያልሆነ አምላክ ማለት ይሄ ሞኝነት ነው። ኦኬ። አንድ ጤናማ አእምሮ ያለው ሰው ይሄን በፍጹም አያምንም። ምናልባት ሰይጣን ተጠናውቶት ካልሆነ በስተቀር ማለት ነው። ይሄ ሰይጣን የሚፈልገው አስተምሮ ነው። በነገራችን ላይ ሰይጣን የሚፈልገው አስተምሮ መሆኑን በደንብ ተመልከቱ። ፈጣሪን ማሳነስ፣ ፈጣሪን ማስነወር፣ ይሄ ነው የሰይጣን ሐሳብ አይደለ? የክርስቲያኖችም ሐሳብ ሆነ ማለት ነው። እግዚአብሔር በአንጻሩ እግዚአብሔር መጽሐፍ ቅዱስ ላይ እግዚአብሔር በአንጻሩ በአንክሮ ኧረ እኔ እንደዚህ አይደለሁም ይላል። ሰው አይደለሁም በማለት ይናገራል። ክርስቲያኖች ደግሞ አይ ሆነሃል ይሉታል። በትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ እንጂ ሰው አይደለሁም በማለት እግዚአብሔር ይናገራል። ኦኬ፣ ሰው አይደለሁም እኔ አምላክ ነኝ እያለ ነው አምላክ እግዚአብሔር በመጽሐፍ ቅዱስ ላይ ማለት ነው። ክርስቲያኖች አምላክን ሰው ሆንክ ካሉት በኋላ ደግሞ ኢየሱስን ሄደው አምላክ ነኝ ይሉታል። እሱስ ምን ይላል? እሱ ደግሞ ኧረ እኔ ሰው ነኝ አምላክ አይደለሁም በማለት ይናገራል። ኦኬ፣ አምላክ አይደለሁም ሰው ነኝ በማለት ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ተመልከቱ። አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁን አለ። እውነት የነገርኳችሁን ምን ሰው ከየት የሰማው? ከእግዚአብሔር። እግዚአብሔር ምንድነው? አምላክ። እናንተ ምንድነው የምትሉት? ሰው ሆነ። እሱ ምንድነው እያለ ያለው? እኔ ሰው አይደለሁም እያለ ነው ያለው። ይሄ ሰው የሆነው ደግሞ ሰው ነኝ የሚለው ደግሞ እናንተ አምላክ ነኝ ትሉታላችሁ። ይሄ በፍጹም የሚያስኬድ ነገር በፍጹም አይደለም። ኢየሱስ ክርስቶስ ሰው ነው። ፍጹም አምላክ ፍጹም ሰው የሚባል ነገር የለም። ታውቁታላችሁ፣ መጽሐፋችሁ ላይ የለም። ይሄ ነገር አይምሯችሁ የፈጠረው ነው። ኦኬ፣ አይምሯችሁ የፈጠረው ነው እንጂ በፍጹም መጽሐፋችሁም ላይ የለም። እንደሌለም ታውቁታላችሁ። አይምሯችሁ የፈጠረው ሳይሆን አይምሮን የፈጠረላችሁን እሱን ማምለክ ነው ያለባችሁ። ሰማይና ምድርን የፈጠረው አምላክ ለምሳሌ የሚደክም አይደለም፣ አይደክምም። አምላክ እንደማይደክም ሁላችንም እናውቃለን። በትንቢተ ሆሴዕ ምዕራፍ 40 ቁጥር 28 ላይ ራሱ ብትመለከቱ አላወቅክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው ካለ በኋላ አይደክምም አይታክትምም ማለት አምላክ ምንድነው? አይታክትም አይደክምም። ኢየሱስስ ዮሐንስ ወንጌል ምዕራፍ 4 ቁጥር 6 ላይ ኢየሱስም መንገድ ከመሄድ
ደክሞ በጉድጓድ አጠገብ ተቀመጠ ይላል። ለምንድን ነው የደከመው? ፍጹም አምላክነት አለበት አልነበር እንዴ? የለበትም። ስላልነበረበት ነው የደከመው። ቢኖርበት በፍጹም አይደክምም። ለአንድ ማይክሮ ሰከንድ ራሱ አምላክ አልነበረም ኢየሱስ ክርስቶስ። ሌላው ደግሞ በጣም የሚገርመው ነገር ምንድነው? ይሄ ኢየሱስ ክርስቶስ ፍጡር መሆኑ ነው። ኦኬ፣ ህይወት የተቀበለ ፍጡር ነው። ህይወትን የተቀበለ ፍጡር ነው። ኦኬ፣ ኢየሱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና ህይወት የተቀበለ አምላክ አስቡት። ዮሐንስ ወንጌል ምዕራፍ 6 ቁጥር 57 ላይ ያው አብ እንደላከኝ እኔም አለ ከአብ የተነሳ ያው እንደምሆናል። ከምን የተነሳ? ከአብ የተነሳ ህይወትን ተቀባይ ፍጡር ነው። ልክ እንደኔና እንዳንተ ማለት ነው። ህይወትን ከአምላክ የተቀበለ አካል ፍጡር ነው እንጂ ሌላ በፍጹም አይደለም። አምላክ በፍጹም አይደለም። በጣም የሚያስቀው ነገር ምንድነው? ይህ ፍጡር ሰው ህይወትን ከተቀበለ በኋላ ማለት ነው። ኦኬ፣ ህይወትን ከተቀበለ በኋላ ሲሞት እንኳ ይሄ ሬሳው እንዳይበሰብስ ራሱ የሚያስነሳው አካል የሚፈልግ መሆኑ ነው። እንዳይበሰብስ ሬሳው እንዳይበሰብስ የሚያስነሳው አካል ይፈልጋል። የሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው ይላል። እንዳይበሰብስ የኢየሱስ ክርስቶስ ሬሳ አብ ባያስነሳው ኖሮ እንደዚህ ጥቅስ መሰረት ወደ መበስበስ ወደ መሽተት ኦኬ በኢንሴክት በትላትል መበላቱ በፍጹም የሚቀር አይደለም። ይሄ እንዴት ነው አምላክ ሊሆን የሚችለው? በፍጹም አይደለም። ለአምላካችን ለአላህ ሱብሃነሁ ወተዓላ ጥራት ይገባው። ኢየሱስ ክርስቶስ ፍጡር ነው። ክርስቲያኖች ነቃ ማለት አለባችሁ። ንቁ። መጽሐፋችሁ የሚናገረው ይሄ ነው። ኤፌሶን ምዕራፍ 4 ቁጥር 24 ላይ የተፈጠረውን አዲሱን ሰው ልበሱ ይላል። የተፈጠረውን ምን አዲሱን ታሪካዊ ዳራ
ማስረጃ በማድረግ ሙሉ በሙሉ ክርስቲያኒቲ እንዳልነበረ በዚህ መልኩ እናሳያለን። አንድም ሐዋርያዊ አንድም ነቢያት ኢየሱስ ክርስቶስም ዮሐንስም ጳውሎስም ሉቃስም የትኛውም ሰው ስላሴ የሚለውን አስተምሮትም ሆነ ቃሉን ኢቨን እንኳን አያውቁም። ታዲያ ከየት መጥቶ ነው እንዴት ነው የተፈለሰፈው እንዴት ነው የመጣው የሚለውን ነገር እስቲ ወንድም ሀይተም ካለ የሚቀጥልልን ይሆናል። ወንድም ሀይተም አለ ላይቲንግ ከሰር ነው ሐቢቢ ወይ ሳውት እስቲ እና መርሐባ ወንድም ሀይተ አንዴ እሺ ባረከላሁ ፊኩም በጣም ደስ የሚል ቆይታ ነው እንግዲህ እያደረጋችሁ ያላችሁት ጀዛኩሙላሁ ኸይራ። እንግዲህ ወንድሞች ብዙ ነገርን አሳይተውናል። ቀጣይ ወንድም ሀይሰም ነበረ። ሀይሰም ስላሌለ ሀይሰም እስኪመጣ ድረስ አንዳንድ ፖይንቶችን እኔ ከቨር ላድርግለትና እህታችን መወዳ ኔትወርክ ይዟት ነው እዚህ ያላችሁ ኔትወርክ ይዟት ነው የወጣችው። ስትመለስ ኢንሻአላህ አንዳንድ ፖይንቶችን የምታስቀምጥልን ይሆናል። እስከዚያው እኔ ከቨር አደርግላችኋለሁ። እንግዲህ ያቆሙት ምን ላይ ነው መሰላችሁ? እሺ ወንድሞች እንግዲህ ያነሱት ስላሴ ይህ መጽሐፍ ቅዱሳዊ መሆኑን ስኮለሮች የተናገሩት ነገር ነው። እንግዲህ ወንድም ኢብኑ ቃፊ ያስቀመጠው ፈለግን አጣን። ዛሬም እንግዲህ አይታችሁ ከሆነ በተለያዩ ውይይቶች ላይ የምር ስላሴ መጽሐፍ ቅዱስ ውስጥ ካለ አንድ ጥቅስ አሳዩን ነበረ። ረጅም ሰዓት ልመናዎችን ስናደርግ የነበረው ክርስቲያኖችን እየለመናቸው ነበረ። ነገር ግን ምንም ያመጡት አንድም ጥቅስ የለም። ኦኬ ሃይከል ተመልሷል። ስለዚህ እሱ ኦኬ ሃይሰም ተመልሷል። ከሱ ከቨር ላደርግለት ነበረ ኔትወርኩን። እሺ እሱ ከመጣ በራሱ አካውንት እናስገባዋለን። ሃይሰም ገስት ላክ። ኦኬ አድሚኖች ቴንክ ዩ አስገብተውታል መሰለኝ። ሃይሰም ገስት ላክ። ኦኬ እንግዲህ ከሃይሰም ጋር የተወሰነ ቆይታ ይኖረናል። ካሜራውን እኔም ከፍትለት ይሆናል። እሱ አንዳንድ ፖይንቶችን የሚያሳይልን ይሆናል። ኦኬ ሃይሰም አለ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መቀጠል ትችላለህ። ካሜራ ከፍትላለሁ። ከፈለክ ደግሞ አንተ መክፈት ትችላለህ። አይ መርሐባ ችግር የለም። እሱም ቢስሚላህ ቅድም በተነሱት ሀሳቦች ላይ አሁን መወዳ ያነሳቸው ሀሳብ ላይ የስላሴው ላይ በጣም አሪፍ ሀሳብ ነው ያነሳቸው። ዛሬ በቃ ምን ያህል መጽሐፍ ቅዱሳዊ እንዳልሆነና በዛም ደግሞ ኢብኑ ቃፍ በቃ ሊቃውንቶቹ በዛም እንደማያውቁት ማለት ነው። እኔ ግን ከኔ ጋር ትንሽ ወደ ኋላ እንመለሳለን። እሺ ስላሴ አሁን ከክርስትናው ስላሴ በፊት ምን አይነት ስላሴ ነበር የሚለውን ነገር ወይ ደግሞ ምን አይነት እምነት ነበረ ከአዲስ ኪዳን በፊት ማለት ነው። እንግዲህ እንደምታውቁት እንግዲህ አላህ Subhanahu Wa Ta'ala በሱረቱል ተውባ ላይ ቁጥር 29 ላይ ምንድነው የሚለን? وقالت اليهود عزير ابن الله وقالت النصارى المسيح ابن الله ይላል። ከዛ ምንድነው የሚለን መጨረሻ ላይ ذلك قولهم بأفواههم يضاهئون قول الذين كفروا من قوله በአፎቻቸው የሚሉት ንግግር ነው ከነሱ በፊት የነበሩትን ማለትም ጣዖታውያን ማለት ነው የነሱን ቃል ያመሳሰላሉ ነው። قاتلهم الله ያጥፋቸው አና ይፈኩን ከእሳት እንዴት ይመለሳሉ የሚል ነገር ያነሳል እዛ ላይ ማለት ነው። እዚህ ጋር ትኩረት ላደርግ የፈለኩበት ነጥብ ምንድነው የካዱትን ሰዎች ቃል ያመሳሰላሉ የሚለውን ነው። እዚህ ጋር እንደምታዩት ማለት ነው ያመሳሰላሉ። ስለዚህ ጋር ምን ማለት ነው እነማን ናቸው የሚለውን ነገር ኢማም ኢብኑ ከሲርና አስዓዲ ተስቀምጡት ምንድነው ያሉት ሙሽሪኮች ናቸው ከክርስቲያኖች በፊት እና ከአይሁዶች በፊት የነበሩት ሙሽሪኮች ናቸው። ታዲያ ይሄ ያረጋግጥልን ማን ነው ካልን እዚህ ጋር ጀስቲን ማርቲን የሚባለውን በሁለተኛ ክፍለ ዘመን ይኖር የነበረውን ሐዋርያ አባት ምንድነው ያለው በአንቲናይሲን ፋደርስ ወይ ደግሞ በመጽሐፉ ላይ ሲናገር እሱ ምንድነው ያለው ፈርስት አፖሎጂ ላይ ሲናገር እዚህ ጋር ካሜራው ላይ እንደምታዩት ሰላህ ላይ ሲከፍታችሁ ታዩታላችሁ። እዛ ላይ የተናገረው ንግግር ነበር። እሱ ምንድነው እኛ እምነት ኮፒ እንደሆነ ነው የሚናገረው እና እዛ ላይ በቃ የሚገርም ንግግር ነው። በቃ አላ እኛ ከጣዖት አምላኪያን በቃ አንለይም የሚያት ነገር ሐሳብ አስቀምጧልና ያሳብ ምንድነው እዛ ላይ ያነሳው ሐሳብ ኢየሱስ መምህራችን ኢየሱስ ክርስቶስ ከጣዖት አምላካን ወይ ደግሞ ከጁፒተር ልጆች ጋር
ተመሳሳይ አይነት ነገር ነው ያለን እኛ አንድ አስተምሮ ነው ያለን ከነሱ ጋር የሱ መሰቀል የሱ ሞትና መነሳት የሚለውን አስተምሮ ከናንተ ምንም አይለይም ብሎ አንስቶ ነበር ማለት ነው። ፈርስት አፖሎጂ 21 ገጽ 170 ላይ ማለት ነው። እዛ ላይ የጠቀሰው ማለት ነው። እስከ ከፍተው ድረስ ልጠብቅ መሰለኝ ሰላሃላ አለሁኝ ፋይሉ የቱ ጋር እንዳስቀመጥኩ ረስቼ ነውና የተወሰነ ደቂቃ ፓጋኒዝም ብለው ላይ ነው ፓጋኒዝም ይሄን ፓጋኒዝም እዛ ውስጥ አለ ረሳው ታውቃለህ ወይ እኔ ልክፈተው ውስጥ አስቀጣው ትችላለህ አንተ ክፈት አጣውት ትልቁ ላይ አድርገህ ይሄው ትልቁ ላይ ቀጥል ክፈትለታ እሺ እዛ ላይ እንደምታዩት ማለት ነው መጽሐፉ ላይ አንቲናይሲን ፋዘርስ ከኒቄ በፊት የነበሩ አባቶችን ማለት ነው ፈርስት አፖሎጂ ኦፍ ጀስቲን ማርቲር ማለት ነው ወይስ ተሰማቱ ምንድነው ያለው እዛ ላይ ካያችሁ ቆይ ትንሽ ከእንትን አድርገው አዙማ እንደዚህ and when no one when ቆይ ትንሽ ከፍ እንትን አድርገው ንቃፍ ዙም አድርገው ትንሽ and when we say that our word who ትንሽ ከብዙም ታበለስ አይታየም በደንብ በቃ and when we say እኛም እንደዛ ስንል አለ ጀስቲን ማርቲር ሲናገር and when we say also that the word who is the first birth እንትን ያምላክ መጀመሪያ የተወለደ of God was produced of without sexual union በስጋዊ ግንኙነት ውጪ የተፈጠረ ነው ስንል and he is our teacher was crucified ተሰቅሏል ስንል and died on the cross ማለትም በቃ በመስቀሉ ላይ ሞተ ስንል and rose again እንደገና ተነሳ ስንል ደግሞ and ascended into heaven ወደ ሰማይ ከፍ አለ ስንል ደግሞ ማለት ነው ዛሬ ጥቅም ከዛ በኋላ ተጠቅሰው ነገር ምንድነው we propound nothing different አለ እኛ የተለየ ነገር አናመጣም አለ ከማን from what you believe አለ እናንተ ከምታምኑት regarding those እናንተ ማለት ነው እናንተ ከምታምኑት እነማን ናቸው እዛ whom you esteem sons of Jupiter ያለ የጁፒተር ልጆች ከምታምኑት ነገር ምንም የተለየ ነገር አላመጣንም ነው የሚለው ዛሬ ማለት ነው ካያችሁ ማለት ነው ይሄ በቃ ጁፒተር ልጆች ማለትም ጣዖታውያን ማለት ነው ዛሬ ያሉትን እናንተ ከምትጠቅሱት ነገር የተለየ ነገር አላመጣንም ነው የሚሉት ዛሬ ማለት ነው የሚገርም ነገር ነው አሁን ከነዛ አስተምሮት ውስጥ አሁን ስላሴ አለ አሁን ስላሴ በቃ የተለየ ነገር አይደለም ከጥንት ጀምሮ የነበረ አስተምሮ ነው ከጣዖታ ከክርስትና በፊት የነበረ አስተምሮ እንደሆነ እዚህ ጋር እንደምታዩት ነው ያለው ማለት ነው የክርስትናው ስላሴ እንደምታውቁት ነው ያው አብ ወይ ደግሞ ሰን ፋዘር ሰን ኤንድ ሆሊ ስፒሪት የሚባለው ወይ ደግሞ አብ ወልድ መንፈስ ቅዱስ የሚባለው ነገር የሚባለው አስተምሮ ምንድነው አንድ መለኮት እና ሶስት አካል የሚባለው ማለት ነው እሱ ምንድነው በቃ መጽሐፍ ቅዱሳዊ አይደለም እንደምታውቁት ነው ያው መጽሐፍ ቅዱስ ያው ከዘፍጥረት እስከ ራዕይ ድረስ ብንከፍትም ይሄ አስተምሮ ማለት ነው የለም እዛ መጽሐፉ ላይ ማለት ነው ግን ከዛ በፊትስ የነበሩት ሰዎችስ ምንድነው የሚሉት ስንል ወደ ሂንዶች ስንሄድ ሂንዶች ምንድነው የሚሉት ትሪሞርቲ ይላሉ ትሪሞርቲ ምንድነው ስንል ደግሞ ማለት ነው ትሪሞርቲ ምንድነው መጀመሪያ ማለ ብርሃማ ፈጣሪ አምላክ አለ ወይም ደግሞ በእነሱ አባባል ምንድነው አብ ወይ ደግሞ ፋደር የሚባለው ማለት ነው እሱ ነው አንድ እሱ አለ ከዛስ ቪሽኑ የሚባል አለ ቪሽኑ ደግሞ ማን ነው ስጋ ለብሶ እየለበሰ የሚወለድ ነው ወይ ደግሞ ደሳን የሚባለው ማለት ነው ከዛስ አንድ አለ ደግሞ ሶስተኛው እሱ ምንድነው እንደምታውቁት መንፈስ ቅዱስ የሚባለው ወይ ደግሞ ሺቫ የሚባለው ማለት ነው የማይታይ ሶስተኛ መለኮት ነው ማለት ነው ዛሬ እና ዘጋ በቃ ቀጥታው መጣላችሁ ምንድነው የክርስትናው ስላሴ ማለት ነው በቃ አንድ አይነት ቁጭ በቃ እዚህ ጋር ስም ራሱ አልተቀየረም በቃ አባት ወይ ደግሞ ፋደር ብሏል እዚህ ጋር አብ ወይ ደግሞ ሁለተኛው ደግሞ ነው ሰን ወልድ የሚባለው ማለት ነው ከዛ ሆሊ ስፒሪት በቃ መንፈስ ቅዱስ የሚባለው ማለት ነው ሌላ ሳለ አለ ግብጻውያን የሚባለው እንትን የግብጻውያን ስላሴ ማለት ነው እዚህም አለ የነሱ ትሪኒቲ የሚባለው የትኛው ነው እንደምታዩት ነው እዛ ላይ ማለት ነው አባት እናትና ልጅ ነው የሚለየው ማለት ነው እዛ ላይ ማለት ነው እሱ ምንድነው አምላክ ኦሲሪስ አምላክ አይሲስ እና ሆረስ የሚባሉትም ማለት ነው ሶስቱ አሉ እነዛ ሶስቱ ምንድናቸው ስላሴ ናቸው በቃ እነሱ
ይሄ እዚህ ጋር ላንሳ የምፈልገው ነጥብ ምንድነው? ከክርስትናው ስላሴ በፊት ስላሴዎች እንደነበሩ ነው። ሌሎች ስላሴዎች እንደነበሩ ነው። እነዚህ አሁን ግብፃውያንና የህንዶች ከክርስትና በፊት የነበሩት ናቸው። ሌሎችም ነበሩ፣ ብዙ ነበሩ። የቀደምት ሮማውያን ነበሩ። አምላክ ጋድ፣ ሎጎስ እና ሆሊ ጎስት የሚባሉትም አሉ። አሁን እነዚህ ምንድን ናቸው? ከክርስትና በፊት የነበሩ ናቸው። ሌሎችስ የቀደምት በባቢሎን የሚባሉትም ማለት ነው። ኒምሩድ ምናምን ሶስቱ አሉ። እነዚህም ስላሴ ይባላሉ። እነዚህም ማለት ነው ጨረቃ አምላክና ወልድ የሚባሉት ሶስቱ ምንድን ናቸው? ስላሴ። በቃ ብዙ ስላሴዎች አሉ። ብዙ በቃ ተቆጥሮ የማያልቁ ማለት ነው። ባቢሎን አለ፣ ቀድመ ፋሪሳውያን አለ፣ የግብፅና የሂንዱ አለ እና እነዛ ምንድን ናቸው? ከክርስትናው ስላሴ በፊት የመጣ ነው። አሁን ጥያቄው እዚህ ጋር አንድ አይነት መሆኑ ብቻ ሳይሆን ማን ከማን ወሰደ የሚለውን ነው። አሁን እዚህ ጋር የኛ ጥያቄ ማለት ነው። ማን ከማን ወሰደ የሚለው ጥያቄ ነው አሁን የኛ ጥያቄ ሊነሳ የሚችለው ማለት ነው። እና ከዛ ጋር አያይዤ ልነግራችሁ የምፈልገው ነገር ምንድነው? ክርስቲያኖች በቃ ኮፒ አድርገው እንዳመጡት ነው ይሄን አስተምሮ ማለት ነው። ምንድነው እሱ? ይሄ የጣዖት አምልኮ ወይ ደግሞ ከቀደምት ስላሴያውያን ወይ ደግሞ ጣዖታውያን ያመጡት አስተምሮት እንደሆነ ነው። ይሄም ደግሞ በባይብል ራሱ ብናየው ይሄ የተከለከለ ነገር እንደሆነ ነው የምናውቀው ማለት ነው። ለምን? ኦሪት ዘጸአት ምዕራፍ 20 ቁጥር 3 ላይ እንደምታውቁት ምንድነው የሚለው? ከኔ በቀር ሌሎች አማልክት አይሆንልህ ይላል። እዛ ጋር ቁጥር 5 ምንድነው የሚለው? አትስገድላቸው፣ አታምልካቸውም ይላል እዛ ላይ ማለት ነው። ምንድነው ይሄ? በቃ ከአንዱ አምላክ ውጭ ሌላ አታምልክ ነው የሚለው እዛ ላይ ማለት ነው። ከኔ በቀር ሌላ አማልክት አይሆንልህና በዛም አትስገድላቸው፣ አታምልካቸውም ይላል። በተጨማሪም ዘዳግም 13 6 እና 7 ላይ ምንድነው የሚለው? አንዱ መጥቶ ማለት ነው በቃ ይሄ የሚገርም ነገር ነው። ምንድነው አንዱ መጥቶ ሌላም ሰው ጠርቶ ወደ እንትን ማለት ነው ወደ ጣዖት አምልኮ በቃ አባቶቻችን የማያውቁትን አማልክትን እናምልክ ምናምን ቢለው ምንድነው የሚያደርገው? በቃ አትስማው ነው የሚባለው ማለት ነው። እዛ ቁጥር 8 ላይ ሲናገር እሺ አትበለው፣ አትስማውም፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገውም፣ ነገር ግን ፈጽመህ ግደለው ነው የሚለው ዘዳግም 13 6 እና 7 ላይ ማለት ነው። ነገር ግን ፈጽመህ ግደለው ነው። ይሄ ምንድነው? በስውር መጥቶ በቃ ሌሎች አማልክት እናምልክ ሲለው ነው። ይሄ ልብ በሉ እዚህ ማለት ነው ብሎ ቢያሳስተው ነው የሚለው እዛ ጥቅስ ላይ ካያችሁ ማለት ነው ነው የተባለው እንጂ ማምለክ ቢሆን አስቡት እስቲ ቢያምልክ ምን ቢሆን ነው እዛ ሰውዬ ማለት ነው። በተጨማሪም ደግሞ ቁርአን ይሄን ነገር እንደሚከለክል ነው። ይሄ ጣዖት አምልኮ የሚባለውን ነገር በቃ ከአንዱ አምላክ ውጪ ማምለክ የሚለውን አሁን ካያችሁ በቃ ለክርስቲያኖችም ሆነ ሌሎች ጣዖት አምላክና አላህ እንትን ተገቢውን ክብር አላከበሩትም። ሱረቱ ዙመር ምዕራፍ 39 ቁጥር 67 ላይ ወማ ቀደሩላህ ሐቅ ቀድሪሂ ይላል። እዛ ጋር ተገቢውን ክብር አላከበሩትም አላህን ማለት ነው። ከዛ መጨረሻ ምንድነው የሚለው? ሱብሓነሁ ወተዓላ አማ ዩሽሪኩን ይላል። ከሚያጋሩትም ይጣራ ላቀም ይላል እዛ ላይ ማለት ነው። ይሄ ምንድነው? በቃ የጣዖት አምልኮ በቃ ምን ያህል በቃ እንደሚዘገን እንደሚያስጠላ እና በቃ የአላህን እንትን ክብር ዝቅ ከማድረግ አንፃር ማለት ነው። ይሄን ነው። ከዛ ፊት ምንድነው የጠቀሰው አላህ ሱብሓነሁ ወተዓላ በቃ ይሄን ሽርክ የሚባለው ማለት ነው በቃ ከነ ስራዎቻችን እንደሚያበላሽው በቃ የጣዖት አምልኮ ነው። በቃ ምንድነው የሚለው እዛ ጋር ወለቀድ ኡሂየ ኢለይከ ወደ አንተም ወለለዚነ ሚን ቀብሊከ ወደ አንተምና ወደ እነዚያም ካንተ በፊት ወደ ነበሩት በርግጥ ተወርዷል። ምንድነው? ለኢን አሽረክተ ብታጋራ አለ ለይሕበጠነ ዐመሉክ ስራህ በእርግጥ ይታበሳል፣ ይበላሻል ከነ ማለት ነው። በቃ ይህ ምንድነው? ጣዖት አምልኮ በቃ እንኳን መኮረጅ ማለት ነው። በቃ እዛው ጣዖት ማምለክ ራሱ ምንድነው በቃ ስራን እንደሚያበላሽ ነውና መጨረሻ ላይ ላችሁ የምፈልገው ምንድነው ኢብኑ ቀይም የተናገረ ነገር ነበረች። እሷ ምንድናት? በቃ የክርስቲያኖችን እምነት በቃ ምን ያህል ኢሎጂካል እና ምን ያህል ዝቅ ያለ አስተምሮ እንደሆነ ሲናገር የሆነች ስንኝ ተመቸችኝ። ሰው ለንጋችሁ ምንድነው ያለው? ተዓላ አላሁ ዐን ኢፍኪ ነሳራ ሰየስአሉ ኩሉሁም ዐማ ፍተራሁ ይላል። ጌታዬ ከፍ አለ ከነሳራ ቅጥፈት ሁሉም ይጠየቃል ለቀባጠርበት ይላል እዛ ላይ ማለት ነው። ኢማም ኢብኑ ቀይም ምንድነው የተናገረው እዛ ላይ? በቃ ምን ያህል የነሱ ቅጥፈት በቃ እንደሚዘገንና በቃ የአምላክን ክብር ዝቅ ከማድረግ አንፃር የነሱ ስራ ቅጥፈት እንደሆነ የነገረና ኢማም ኢብኑ ቀይም ማለት ነው። በዛም እያጠናቀቀን ነው ያለው በሽርክ ዙሪያ እንደንጋበት ማለት ነው። ሌሎችም ወንድሞችም ካሉ መቀጠል ትችላላችሁ ኢንሻአላህ። ኢብኑ ቃፍ ሚዩት ነህ፣ እያወራ ከሆነ ሚዩት ነህ።
ባረከላሁ ፊክ ወንድም ሀይተም በሚገባ ስላሴ ከምን እንደመጣ ከጣዖት አምላኪዎች እንደመጣ ፓካኒዝም እንደሆነ በሚገባ ሳይተናል። በደንብ ኩረጃ እንደሆነ ያስታውቃል። ባይዘው ያ ጀማ እስቲ በደንብ ይወት እነዚህን ስዕሎች እዚህ ጋር 3 ሼባዎች አሉ። አቀማመጣቸውን የተጠቀሟቸው ከለሮችና የስዕል እንትናቸው ኢቭን ራሱ በጣም ነው የሚመሳሰለው። በጣም ማለት ነው። ይሄ አንድ አይምሮ ላለው ሰው ወላሂ በጣም ግልጽ ነው። አልሐምዱሊላህ አላህ ከዚህ እምነት ነጃ ያወጣንና በጣም ነው ወላሂ የሚያሳዝኑት። አላህ እንደው ካሉበት ውዥንብርና ህልም አላህ ያውጣቸው፣ ወደ ቀጥተኛው መንገድ አላህ ይምራቸው። እንግዲህ ፕሮግራማችንን እንዲህ እያልን እስካሁን ድረስ በርካታ ፖይንቶችን እያነሳን እንገኛለን። በመቀጠልም ወንድም አነስ በክርስትና አምላክ ምን አይነት ባህሪ እንዳለው ክብሩ የተገለጸበት ወይስ ምን እንደሆነ ይገልጽልናል ማለት ነው። ከዛ በፊት እህት መወዳ ሀሳቧን ካልጨረሰች መሀል ላይ ኔትወርክ ስለሆነ ያስወጣት ለእሷ እድል ስጧት። ኦኬ መታለች። እሺ እህት መወዳ መቀጠል ትችያለሽ። እሺ አፍወን ሳላስበው ኔትወርክ አቋርጦኝ ብዙ ሰዓት አውርቻለሁ ብቻዬን። ያው ከተደገመባችሁም እንደ ክለሳ ቁጠሩት። እሺ ሲመስለኝ ያቆምኩት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ነው። ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነ ክርስቶስ ነው ኢየሱስ ነው ይላል ማለት ነው። እህት ሞዳ እያወራሽ ከሆነ ተቋርጠሻል ድጋሚ። ኦኬ እሺ እሺ። አንድ አለ እሱም ሰው የሆነ ኢየሱስ ክርስቶስ ነው ይለናል። ብዙ ጊዜ እንደ ክርስቲያኖች እምነት ከሆነ እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ብለው ነው የሚያምኑት። እና ይህንን ነገር ነው እዚች ጋር እያስቀመጠልን ያለው። እግዚአብሔር የሚባለው አንድ ብቻ መሆኑን እያስረዳን ነው። ይሄ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለው በራሳቸው የፈጠሩት ፈጠራ ይሄ መጽሐፍ ቅዱስ ትምህርት እንዳልሆነ ነው ይሄኛው የመጽሐፍ ቅዱስ አንቀጽ እያሳየን ያለው ማለት ነው። አንድ እግዚአብሔር አለና አንድ እግዚአብሔር አለና የሚለው ቃል ውስጥ ይካተታል ካሉን አይካተትም። ምክንያቱም ቀጣይ ምን ይላል? በሰውና በእግዚአብሔር መካከል ያለው ደግሞ መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ስለዚህ እግዚአብሔር ከሚለው ቃል ውስጥ ማን ወጥቷል ማለት ነው? ኢየሱስ ወጥቷል ማለት ነው። ዘዳግም ምዕራፍ 5 ቁጥር 5 እስከ 9 ላይ ደግሞ ምን ይለናል? ሙሴ ነው ይሄንን የሚናገረው። ማለትም አሁን ለምሳሌ ለምንድን ነው ኢየሱስ መካከለኛ የተባለው? እንደሌላውም ሰው ለምሰው አልተባለም ብለን ካልን ሙሴ ምን ይለናል? እኔ እግዚአብሔርን ቃል ነግራችሁ ዘንድ በዚያን ጊዜ በእግዚአብሔርና በእናንተ መካከል ቆሜ ነበር ይላል። ስለዚህ እግዚአብሔር ቃል ይመጣላቸው ነው። የእግዚአብሔርን ቃል የሚያስተላልፉ ነብያት ምን ተብለዋል ማለት ነው? መካከለኛ ተብለዋል። ለዛ ነው ኢየሱስም መካከለኛ የተባለው። ነገር ግን አንድ እግዚአብሔር ነው። ብዙ ጊዜ ክርስቲያኖች ሲያነሱት ከሰማችሁ እኔ ህይወትም መንገድም ነኝ ብለዋል። አው ትክክል ነው ብለዋል። ህይወትም መንገድም ነው። ነገር ግን እሱ የመንገዱ መዳረሻ አይደለም። እናንተ ያልገባችሁ ነገር ይሄ ነው። መንገዱ መጨረሻው ላይ ያለው እሱ አይደለም። እናንተ ኢየሱስን ወስዳችሁ እያስቀመጣችሁት ያላችሁት እኮ እንደ መንገድ እኮ አይደለም የያዛችሁት። እንደ መንገድ አይደለም። አዎ ነብይ መንገድ ነው። እኔ ረሱላህ ሰለላሁ ዐለይሂ ወሰለም ህይወት እና መንገድ ካልተከተልኩኝ እኔ እጠፋለሁ። ገባችሁ አይደለም? ኢየሱስ የምርም በዘመኑ ለነበሩ ሰዎች ህይወትና መንገድ ነው። ነገር ግን መዳረሻው አይደለም። እሱ መጨረሻ ላይ ያለው የመንገዱ መዳረሻ ግን አይደለም። እዛ ወስዳችሁ አታስቀምጡት ነው እኛ እያልን ያለ ነው። ያልተገባውን ቦታ አትስጡት እያልን ያለ ነው ማለት ነው። እና ምን ይላል ማርቆስ 12 ምዕራፍ 29 እስከ 33 ያለውን ደግሞ ስንመለከት ምን ይላል? ኢየሱስ መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው ይላል። እዚህ ጋርም እግዚአብሔር አብ፣ እግዚአብሔር ወልድ የሚለውን የሚደመስስ ነገር ነው። ምንድነው የሚለው? እስራኤል ሆይ ስማ፣ ጌታ አምላካችን የኔና እናንተ አምላክ ነው እያለ ያለው አንድ ጌታ ነው። አንድ የሚለው ውስጥ እዚህ ጋር ኢየሱስ ሊካተት አይችልም በፍጹም። ምክንያቱም አምላካችን ስለሚል ማለት ነው። ከታች ምን ይላል? እኔ ብዙ ጊዜ ከምለው ነገር ክርስቲያኖች መጽሐፍ ቅዱስን ቀጥታ ቢቀበሉት ሙስሊም ይሆናሉ እላለሁ። እዚች ጋር ተመልከቱት ጸሐፊው ያለውን። ይህንን ንግግር ጸሐፊው የተናገረበት ምክንያት ምንድነው? ኢየሱስ የተናገረውን ንግግር ቀጥታ ተቀብሏል። አላጣመመም። ሳያዛንፍ ምን ሳይል ተቀብሏል። ምዕራፍ 32 ወረድ ብለን ስናይ ምን አለ? መልካም ነው መምህር ሆይ አንድ ነው ከእርሱ በቀር ሌላ የለም ብለህ በእውነት ተናገር ካለ ክርስቲያኖች ይህንን ቃል ቢቀበሉት ሙስሊም ይሆናሉ። ምክንያቱም እስልምና የሚያዘው አንድ ነው ከእርሱ በቀር ሌላ የለም ነው። በቃ ላኢላሀ ኢለላህ ማለት እኮ ይሄ ነው። ሌላ ትርጉም የለውም። አንደኛ ቆሮንቶስ ምዕራፍ 8 ከ3 እስከ 8 ያለውን ደግሞ ስንመለከት ምን ይላል? ምዕራፍ ቁጥር 4 ላይ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነና ከአንዱ በቀር ማንም አምላክ እንደሌለ እናውቃለን ይላል። ቅድም ስለ ማንነትና ምንነት ስገልጽ ምን ብያለሁ? ምንነት ማለት መለኮትን ነው የሚወክለው። ማንነት ማለት ደግሞ አካልን ነው የሚወክለው። በአካል ሶስት ናቸው የሚለውን ነገር ነው እዚህ ጋር እየደመሰሰልን ያለው። ከአንዱ በቀር ማንም አምላክ እንደሌለ
ማን ነው እዚህ ጋር አንዱ የተባለው ካልን እታች ወረድ ብለን 6 ላይ ስናይ ለኛስ ነገር ሁሉ በእርሱ የሆነ እኛም ከእርሱ ለእርሱ የሆነን አንድ አምላክ አብ አለን ነው የሚለው። እንግዲህ እዚች ጋር እንደውም ቁልጭ አድርጎ አስቀምጦላችኋል አብ ብሎ። እግዚአብሔር ቢል ኑሮ እግዚአብሔር ውስጥ አብ ወልድ መንፈስ ቅዱስ ተካተተ ብላችሁ ስታስቀይሱበት ኖራችኋል። ነገር ግን እዚህ ጋር አብ አለ ብሏል። እዚህ ጋር ምንም መተላለፍ የላችሁ። ምክንያቱም አንድ አምላክ አብ አለን ነው የሚለው። ነገር ሁሉም በእርሱ በኩል ይሆንን ይላል። ይቀጥልና እኛም በእርሱ በኩል ይሆንን አንድ ጌታ ኢየሱስ ክርስቶስ አለን። እዚች ጋር ጥያቄ ያስነሳል። ለምን ጌታ ተባለ ኢየሱስ ካልን ጌታ የኢየሱስ ጌትነት ከጊዜ በኋላ በመደረግ የመጣ ነው። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ ምን ይላል? እንግዲህ ይሄንን እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስም እንዳደረገ የእስራኤል ወገን ሁሉ ይረዳ ይላል። ይሄ ከጊዜ በኋላ የሚመጣ በመደረግ የሚመጣ ጌትነት ደግሞ ለነብያቶች የሚሰጥ ስልጣን ነው። ለምሳሌ ዘፍጥረት ምዕራፍ 45 ቁጥር 9 ላይ ስንመለከት ምን ይላል? አሁንም ፈጥናችሁ ወደ አባቴ ውጡ እንዲህም አሉት ልጅህ ዮሴፍ በሚለው ነገር ይህ ነው እግዚአብሔር በግብጽ ምድር ላይ ጌታ አደረገኝ ይላል። ዮሴፍ ምን ይላል? ጌታ አደረገኝ። ስለዚህ ዮሴፍ አምላክ ነው ማለት ነው? በፍጹም አይደለም። ነገር ግን እዚህ ጋር ከጊዜ በኋላ በመደረግ የሚመጣ ጌትነት ምንድነው? የአምላክነት ሳይሆን ስልጣንና ንግስናን የሚያሳይ ጌትነት ነው ማለት ነው። በመጨረሻ ንግግሬ ማለት የምፈልገው ምንድነው? ብዙ ጊዜ ስለ ዘላለም ህይወት የዘላለም ህይወት ሲሉ እንሰማቸዋለን። የዘላለም ህይወት መጽሐፍ ቅዱስ ላይ ምንድነው ብለን የሉቃስ ወንጌል ምዕራፍ 18 ቁጥር 18 ላይ ስንመለከት ምን ይላል? ከአለቆችም አንዱ ቸር መምህር የዘላለም ህይወት እንድወርስ ምን ላድርግ ብሎ ጠየቀው። ምንድነው የጠየቀው? እስኪ ንገሩኝ፣ ምንድነው የጠየቀው? የዘላለም ህይወት። በቃ ይሄ ነው። እዚህ ጋር ነው የዘላለም ህይወት ያለው። እሺ ጉባኤ ላይ አይደለም። የዘላለም ህይወትን የጠየቀው ምን አለው? ከዛ ኢየሱስ ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ምክንያቱም ኢየሱስን ከእግዚአብሔር ጋር ካስጠጋጋ መቼም የማያገኛትም የዘላለም ህይወት። ለዛ ነው እዚች ጋር ኢየሱስ ስለምን ቸር ትለኛለህ? ቅድሚያ ይሄንን አስተካክል። እኔን ከእግዚአብሔር ጋር የምታስጠጋጋ ከሆነ አንተ በፍጹም የዘላለም ህይወት ልታገኝ አትችልም። ለዛ ነው ኢየሱስ ምን ያለው? ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም፣ እኔን እንኳን አታስጠጋጋኝ እያለን ያለው ማለት ነው ኢየሱስ። ሌላ ደግሞ ዮሐንስ ምዕራፍ 17 ቁጥር 3ን ስናይ ምን ይላል? እውነተኛ አምላክ ብቻ የሆንክ አንተን የላከውም ኢየሱስ ክርስቶስን ይቀበሉ ዘንድ ምን ይላል? ይህች የዘላለም ህይወት ናት። እንግዲህ መጽሐፍ ቅዱስ ላይ የተጠቀሱትን የዘላለም ህይወቶች እየተመለከትን ነው። ምን ይላል? እውነተኛ አምላክ ብቻ የሆንክ አንተን። ማን ነው እውነተኛ አምላክ? ብቻው እግዚአብሔር ማለት ነው። የላከውም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ህይወት ናት። ኢየሱስን ክርስቶስን ደግሞ እንደ መልእክተኛ መቀበል ደግሞ ይሄን የዘላለም ህይወት። ለዛ ነው ኢስላም የዘላለም ህይወት ነው ስንላችሁ በምክንያት ነው። ዝም ብለን አይደለም። ኢየሱስን ልክ እንደ መጽሐፍ ቅዱሱ እንደ መልእክተኛ ከተቀበልክ ከላይ እንደተናገርነው ቸር ሲል እንደተጠነቀቀው ሁሉ ኢየሱስን ከእግዚአብሔር ጋር ካላስጠጋገክና ከተጠነቀቅ የዛን ጊዜ ነው የዘላለም ህይወት የሚገኘው ማለት ነው። እና ንግግሬን በቁርአን አንቀጽ ቋጨዋለሁ። ሱረቱል ማኢዳ ምዕራፍ 73 ላይ ምን ይላል? ለቀድ ከፈረ الذين قالوا ان الله ثالث ثلاثه وما من اله الا اله واحد ይላል። ለቀድ ከፈረ الذين قالوا ان الله ثالث ثلاثه እነዚህ አላህ Subhanahu Wa Ta'ala ኢየሱስ ሶስተኛ ነው ያሉ በእርግጥም ካዱ ይላል አላህ Subhanahu Wa Ta'ala። وما من اله الا اله واحد ከአንድ አምላክ እንጂ ሌላ የለም ይላል አላህ Subhanahu Wa Ta'ala። وان لم ينتهوا عما يقولون ليمسن الذين كفروا منهم عذاب اليم ይላል። ይሄ ከሚናገሩት ነገር ባይከለከሉ እነዚህ የካዱትን አሳማሚ ቅጣት ይነካቸዋል ይላል አላህ Subhanahu Wa Ta'ala። ከዛ ቀጠል ይልና ደግሞ ምን ይላል? አፈላይ ቱቡኒ ለላሂ ወስተግፊሩነ። እኔ ወላሂ ቁርአን አንቀጽ በጣም ነው የሚገርመኝና አላህ Subhanahu Ta'ala እንዴት በምን አይነት ስብዕና እንደሚጠይቃቸው ወደ አላህ አይመለሱም፣ ይቅርታን አይጠይቁትም ይላል አላህ Subhanahu Ta'ala። ወላሁ ገፉሩር ረሂም፣ አላህ መሐሪና አዛኝ ሆኖ አላህ Subhanahu Ta'ala ምህረትን አይጠይቁትም እያለ አላህ Subhanahu Ta'ala ይናገራል ማለት ነው። ስለዚህ አሁንም ደግመዋለሁ፣ በጉባኤ በተመሰረተ እምነት ማመንታችሁ አንዱን አምላክ በብቸኝነት ማምለክ መጽሐፍ ቅዱስና ቁርአን የሚስማሙበት ነገር አንዱ አምላክን በብቸኝነት ማምለክ ነው። ነብያቶች ከድሮ ጀምሮ እየሰበኩት የመጡት ነገር ምንድነው? አንዱን አምላክ በብቸኝነት ማምለክ ነው። ኢየሱስ የሰበከው ምንድነው? አንዱን አምላክ በብቸኝነት ማምለክ ነው። ሐዋርያቶችም የኖሩት ምንድነው? አንዱን አምላክ በብቸኝነት በማምለክ ነው። ከየት ነው ያመጣችሁት ክርስትናን? ከየት ነው ያመጣችሁት ስላሴ? ይሄንን በሰው ሐሳብ ተመስረታችሁ የዘላለምን ህይወት አታገኙም። የኢየሱስና የነብያትን መንገድ የመጽሐፍ ቅዱስና የቁርአንን መንገድ ያዙ ለማለት ፈልጋለሁ። እንግዲህ ወንድሞች መቀጠል ትችላላችሁ። ሰላም አለይኩም። ጨርሻለሁ። ያ ሰላም ባረከላሁ ፊክ። እህት መወዳን እንግዲህ እንደሰማችኋት ነው። እኔ ምንም የምጨምረው ነገር የለም። ይሄ ብዬ ስለሷም የማብራራው ነገር የለም። ያ ጀማ ሁላችሁም ፎሎ አድርጓት፣ ሁላችሁም ተከታተሏት። ከሷ ብዙ የምትማሩት ነገር አለ። ክርስቲያኖችን በዛው ነው ያዙ። እንግዲህ ከወንድሞች አንደበት መረዳት ካቃታችሁ ምናልባት ከእህቶች አንደበት የምትረዱ ከሆነ እንግዲህ ይሄ ትልቅ እድል ነው ለእናንተ።
ኮሜንታተሮች ረፉ አታስቁኝ። ቅድም ምን አለ አንዱ የሂንዱ ስላሴዎች ሸበላዎች ናቸው ያምራሉ። ኧረ ተው እናንተ ሰዎች፣ የኛዎቹ ምን ሆኖ ነው ሼባ የሆኑት? ኧረ እንደዚህ አይባልም። ተው አላኩል ያህል የጀማ ታብታብ አድርጎ ታብታቡ እስካሁን ድረስ 1 ሚሊዮን ራሱ አልገባም፣ 500 ሺህ ራሱ አልገባም። ኮሜንቱን ተውትና ለትንሽ ደቂቃ ታብታብ ሼር አድርጉና እና ደግሞ ኮሜንት ላይ የማይሆን ነገር አትጻፉ። እሺ እንቀጥላለን። ወንድም አነስ ደግሞ በክርስትና ላይ ያለው አምላክ የተገለጸው አምላክ የተባሉ ሰማይና ምድርን የፈጠረው ታላቁ አምላክ እንግዲህ እኛ ሙስሊሞች እናውቋለን። ይህ ነው እንዴት ክብር እንዳለው አላህ Subhanahu Wa Ta'ala እናውቋለንና እስቲ ክርስትናስ ደግሞ በምን መልኩ ነው እሱን ኤክስፕረስ ያደረገው የሚለውን ነገር ወንድም አነስ እንግዲህ በጣም በሚያንቀጠቅጥ ድምፁ የሚገልጽላችሁ ይሆናል። ወንድም አነስ መቀጠል ትችላለህ። አንዴ ታብታብ አድርጉላችሁም። እሺ ኦኬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሙስሊም ወንድሞቼ እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ አምላክ በክርስትናው እንዴት ተገለጸ፣ አምላክ በክርስትና እንዴት ተገለጸ የሚለውን ነገር አንድ ሁለት ነጥብ እናያለን ማለት ነው። አክቹአሊ አሁንም ማነሳቸው ነገራቶች ለአመታት ክርስትና እንድጠላ የሚያደርግ ነገር ሊሆን ይችላል። ክርስትና ውስጥ ያለ ሰው ከሆንክ ማለት ነው ለአመታት ማለት ነው። ዛሬም ደህና እንቅልፍ እንደማተኛ እርግጠኛ ነኝ እና አክቹአሊ ካሁኑ ሪኮመንድ ማድረግ ይሄን እምነት ብትለቅ ነው የምልህ ማለት ነው። ከጀምሩ ሲጀምር ማለት ነውና አምላክን በምን መልኩ ገለጹት? ከጀምሩ ስንጀምር በክርስትናው ዓለም ጉድ ተሰማላቸዋል። አምላክን በልተው ከዛም በኋላ ይጸዳዱታል። አምላክን ማለት ነው። አስቡት ያ ጀማ፣ አምላክን ይበሉትና ያን አንዱን አምላክ በልተውት ከዛ በኋላ ይጸዳዱታል፣ ካካ ያደርጉታል። ያንን አንዱን አምላክ ማለት ነው። አስቡት ያ ጀማ፣ አምላክን በልታ ካካ ስትለው ማለት ነው። ይሄ ክርስትና ውስጥ ያለ እምነት ነው። ከኔ አይደለም የምናገረው፣ ከመጽሐፋችሁ ነው፣ ከገዛ መጽሐፋችሁ ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 51 ጀምሮ ብትመለከቱት ማለት ነው ኢየሱስ ክርስቶስ ስጋና ደሙን እንዲበሉ ሲያዝ ትመለከታላችሁ ማለት ነው። ቁጥር 53 ላይ ምን ይላል? ኢየሱስ ክርስቶስ ሲናገር ስለዚህ ኢየሱስ እንዲህ አላቸው አለ፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም አለ። ስጋዬን የሚበላም አለ ቀጠር አልኩ ቁጥር 54 ላይ ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው አለ። ቁጥር 55 ላይ ደግሞ ምን አለ? ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነውና አለ። ምን እውነተኛ መብል ነው፣ እውነተኛ መጠጥ ነው አለ። የኢየሱስ ክርስቶስ ስጋና ደሙ ማለት ነው። እንደ ክርስትናው በሊፍ ኢየሱስ ክርስቶስ ምንድነው ተብሎ የሚታመነው? አምላክ ነው ተብሎ የሚታመነው። ስለዚህ አምላክን ስጋና ደሙን ክርስቲያኖች ምን ያደርጉታል? ይበሉታል። ያ ጀማ የአምላክን ስጋና ደም ይበሉታል። ኢየሱስ ይሄን ደጋግሞ ነው የተናገረው። በማቴዎስ ወንጌል ላይ ብትመለከቱ ቁጥር 26 ምዕራፍ 26 ቁጥር 26 ላይ እንዲሁ ሐዋርያት ሲፈጽሙ ምናምን ትመለከታላችሁ። ሐዋርያት ሥራ ምዕራፍ 2 ቁጥር ወደ 46 አካባቢ ማለት ነውና ሶን ሶፎርት በጣም ብዙ ቦታ ታገኙታላችሁ። ይሄን ቅዱስ ቁርባን የሚለውን አስተምሮ ማለት ነው የክርስቲ የሚባለውና ምን ማለት ነው ትርጉሙ ሲባል አምላክን መብላት ነው። ኢየሱስ ክርስቶስን ስጋና ደም መብላት ነው። ሊተራል የኢየሱስ ክርስቶስ ስጋና ደም ነው ብሎ ነው የሚያምኑት። ያ ጀማ የሆነ ምሳሌያዊ አይደለም፣ ምሳሌያዊ ነው ብሎ የሚያምኑት ትንሽ ሴክቶች ናቸው። እነሱም ፕሮቴስታንቶች ውስጥ የሆነ ክፍሎች አሉ። ካልቪኒስቶች ናቸው እንደዛ የሚያምኑት ፕሮቴስታንቶች ማለት ነው። በዚህ በቅርብ ዘመን የመጡት እነዚህ እንግዲህ እነ ካልቪን ምናምን አስተምሮቱን የቀየሩት ቢሆንም ማለት ነው። ኢቭን ጥንታውያን የነበሩት እነ ማርቲን ሉተር ማለት ነው የፕሮቴስታንት ሪፎርመሮች ሊተራል የኢየሱስ ክርስቶስ ስጋና ደም ነው ብለው ነው የሚያምኑት። እንኳን ቸርች ፋዘሮች ጋር ሳንሄድ ማለት ነው የቤተ ክርስቲያን አባቶች እንዳለ በሚባል ደረጃ ይሄ የኢየሱስ ክርስቶስ ስጋና ደሙ ነው ብሎ ነው የሚያምኑት ማለት ነው። ለምሳሌ አንድ አባት አይተን እንመለስ። ሲሪል ኦፍ ጄሩሳሌም ካቴኬቲካል ሌክቸር 22 ላይ ያስቀመጠው ነገር አለ ማለት ነው። ምን ብሎ ያስቀምጣል? he said take a drink, this is my blood አለ። እሱም አለ በሉ ጠጡ ይሄ ደሜ ነው አለ። since then he himself declared in the said of the bread አለ። ከዚህ በኋላ እርሱ ስለራሱ ይሄን ተናግሮ ስለ እንጀራው ይሄን ተናግሮ አለ this is my body አለ። ይሄ የኔ አካል ነው ኦር ደግሞ ስጋዬ ነው ብሎ ሳለ who shall dare to doubt any longer አለ። ከዚህ በኋላ ይሄንን የሚጠራጠር ማን ነው ብሎ ሲሪል ኦፍ ጄሩሳሌም አርጊመንት ሲያስቀምጥ ተመለከታላችሁ ማለት ነው። and since he has himself affirmed and said አለ ከዚህ በኋላ እርሱ ራሱ
ተናግሮ ሳለ እንዲሁም ደግሞ አሳውቆ ሳለ ማለት ነው this is my blood ይሄ የኔ ደም ነው ካለ who shall ever hesitate ማን ነው ይሄንን የሚክደው አለ saying that this is not his blood ይሄ የሱ ደም አይደለም ብሎ የሚክደው ማን ነው ብለው ሲሪል ኦፍ ጀሩሳሌም ሊተራል አርጊመንት ሲያስቀምጥ ተመለከታላችሁ የኢየሱስ ክርስቶስ ስጋና ደሙ ነው ብሎ ማለት ነው ሊተራል ስጋና ደሙ ነው ብሎ ኦኬ ሌላኛው ኢግኔሺየስ ነው ኢግኔሺየስ ኦፍ አንቲዮክ የሐዋርያት ተማሪ ነበር የዮሐንስ ተማሪ ነበረ የአፖስቶል ዮሐንስ ማለት ነው ሐዋርያ ዮሐንስ ተማሪ ነበረ እሱ ስር ቁጭ ብሎ የተማረ ሰው ነው ቃሉን በአካል ደረጃ የተቀበለ ሰው ነው ማለት ነውና ኢፒስቶል ቱ ዘ ሰማሪያን ወደ ሰማሪያን የላከው ደብዳቤው ላይ ምን ብሎ ያስቀምጣል they abstain from the Eucharist and from prayer because they confess not the Eucharist to be flesh of our Savior Christ ብሎ ያስቀምጣል ማለት which is which suffered for our sins and which the Father of his goodness raised up against those therefore who speak against this gift of God እያለ ሲያስቀምጥ ተመለከታላችሁ ማለት ነው ቅዱስ ቁርባን አለ ከቅዱስ ቁርባን ጸሎት ይርቃሉ አለ ይህንን የሚያደርጉበት ምክንያት በሚስጥረ ቁርባን የሚቀርበው ህብስት ስለኛ ኃጢአት መከራ የተቀበለው አባቱን ከሞት ያስነሳው የመድኃኒታችን የኢየሱስ ክርስቶስ ስጋ መሆኑን ስለማያምኑ ነው ብሎ ሊተራሊ ያስቀምጣል ማለት ነው እነዚህ መናፍቃን እያለ ይገልጻቸዋል ራሱ ኢግኔሺየስ ኦፍ አንቲዮክ ማለት ነው ሊተራል ቸርች ፋዘር ነው ቃሉን በአካል ደረጃ የተቀበለ ሰው አምላክን እንደሚበሉ ከዛም አልፎ ካካ እንደሚሉት ሊተራሊ ያስቀምጣል ማለት ነው እንደውም ከዚሁ አንድ ቪዲዮ አይተን እንመለሳለን ማለት ነው ኢብኑ ቃፍ ካለ ትልቁ ላይ ሆነና እዚሁ የምታውቋቸው ቲክቶክ ላይ ያሉ አንድ ውርውር የሚሉ ሰዎች አሉና ራሳቸው አምላክን እንደሚበሉት የመሰከሩትን ምስክርነት ሰምተን እንመለስ ኢብኑ ቃፍ ካለ ቪዲዮውን ክፈትላቸው ኢብኑ ቃፍ አለ በቃ እንደሰማችሁት ማለት ነው ፕሮቴስታንቱ ፓስተሩ ምሳሌያዊ ነው ይሄ ነገር ብሎ ሲያስቀምጥ ማለት ነው ጴንጤው ማለት ነው ምሳሌያዊ ነው ብሎ ሲያስቀምጥ ይሄ ቲክቶክ ላይ የሚታወቅ ዲያቆን ማለት ነው ምን ብሎ ይመልሳል መሰላችሁ ይሄ ምሳሌ አይደለም እንዲህ የምትሉ ክርስቲያን አይደላችሁም ሊትራሊ ማለት ነው ይሄ ከክርስቶስ ትምህርት የሚያርቃችሁ ነው እያለ የራሳቸው መመራን እንዲህ ሲመሰክሩት መለከታላችሁ ማለት ነው አሁንም አንድ ቪዲዮ ልገመላችሁ እንዴ እንደሰማችሁት ነው ያጀማ የጌታን ስጋ መብላት ከሰማይ የወረደውን ኢየሱስ ክርስቶስን መብላት ነው ብለው የራሳቸው መምህራን በዚህ ልክ ይመሰክራሉ ማለት ነው በአደባባይ ወጥቶ አምላክን በልተው ከካካ እንደሚሉት ይመሰክሩት ማለት ነው አምላካቸውን አስቡት ያጀማ በዚህ ልክ ነው አምላክ የተገለጸው ማለት ነው ጥያቄ ለክርስቲያኖች እዚህ ጋር እውነት እናንተ አምላክን በልተነው ከዛም አልፈን ካካ እንለዋለን የሚለውን አስተምሮ አእምሯችሁ ይቀበለዋል ወይ እንዴት ነው ይሄንን ኮምፕረንድ ያደረጋችሁት ከጭንቅላታችሁ ጋር ይሄን ጥያቄ መልሱልኝ ያጀማ ጥያቄ መልሱልኝ ገስ ትገባላችሁ እና በዚህ ጉዳይ ላይ እናወራለን ማለት ነው ሁለተኛው ጥያቄ መለኮት የተዋሃደው ማለት ነው ነፍስ የተለየው ስጋ ማለት ነው ከሰው ስጋ ጋር ሲዋሃድ ያ ሰው ይመለካል ወይ እናንተ አምላክ ስትበሉት አምላክ ውስጣችሁ ነው የሚሆነው ከናንተ ጋር ሲዋሃድ እናንተ ትመለካላችሁ እርስ በእርስ መመላለክ ስለምን አትጀምሩም በዚህ አናሎጂ መሰረት ማለት ነው እርስ በእርስ ራሳችሁ አንዱ ክርስቲያን ማምለክ ለምን አይጀምርም በዚህ አናሎጂ ከሄድን ማለት ነው እውነስ ይሄንን የበላችሁትን አምላክ ካካ እንለዋለን ብላችሁ ታምናላችሁ ወይ እንዴት ነው አእምሯችሁ ይሄንን ኮምፕረሄንድ የሚያደርገው እንዴት ነው የምትቀበሉት ይሄን አስተምሮ ያ ጋይዝ ይሄንን እንዴት ነው የምትቀበሉት አምላክ በልታችሁት ከዛም በኋላ ስትጸዳዱት ካካ ስታረጉት ማለት ነው አምላካችሁ ካካ ከሆነ ያ የምትጸዳዱት ካካው ይመለካል ወይ ምክንያቱም አምላካችሁ ስለሆነ ያ ጀማ ይሄ ነው ክርስትና ማለት ነው ይሄ እንዴት ነው አንድ ሰው ይሄንን አስተምሮ ሊቀበል የሚችለው ሊተራሊ እንዴት ነው ከጭንቅላታችሁ ጋር የሚሄደው ይሄ አስተምሮ ማለት ነውና አምላክ በዚህ ልክ ነው ዲስሪስፔክት የተደረገው በክርስትና ማለት ነው በዚህ ልክ ኢየሱስ ክርስቶስ እንግዲህ አምላክ ነው ካላችሁ በዚህ ልክ ነው የተዋረደው በዚህ ልክ ነው የተሰደበው ማለት ነው ይሄን በዚህም አያበቃም ራሱ ማለት ነው ምን እያለ ይገልጻል ራሱን ትል እንደሆነ ኢየሱስ ክርስቶስ ይናገራል መጽሐፍ ቅዱስ ትል ያስበው ያ ጀማ እኔ እዚህ ውስጥ ያለውን አንዱን ወንድሜን ትል አልለውም ራሱ ተሳስቼ ሳላ እንደዚህ ቢያ አልናገርም ራሱ ግን እናንተ አምላክ የምትሉትን አካል ትል እያላችሁ ትገልጻላችሁ መዝሙረ ዳዊት ምዕራፍ 22 ቁጥር 6 ላይ ምን ይላል እኔ ግን ትል ነኝ አለ ሰውም አይደለውም እያለ ኢየሱስ ክርስቶስ ሊተራሊ ትል እንደሆነ ይናገራል ማለት ነው አስቡት ያ ጀማ አምላክን ትል እያላችሁ ስትገልጹት ይሄ ምን አይነት ጸያፍ የሆነ ንግግር ነው ራሱ ማለት ነው በጣም የሚዘገን ነግራችኋለሁ መጀመሪያ ይሄ ዘላለማችሁን ክርስትና እንድጠሉ የሚያደርጋችሁ አስተምሮ ነው ራሱ ማለት ነው ሌላው አምላካቸው የክርስቲያኖች አምላክ ምጥ እንደያዛ ሴት ይጮሃል
ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ ይላል። ምን ምጥ እንደያዛት ሴት? አንድ እስቲ ኢብኑ ቃብ ካለ ምጥ የያዛት ሴት እንዴት እንደምትጮህ አሰማችሁ ያ ጀማ። አይ ሃቭ ኖ ወርድ። አምላክን በዚህ መልኩ ዲስክራይብ ስታደርጉት አስባችሁታል? ምጥ እንደያዛት ሴት በቃ እንዲህ ይጮሃል ሲባል አስባችሁታል? አምላክ እንደዚህ ሲጮህ ያ ጀማ አስቡት። ላኢላሃ ይሄ በጣም ከባድ ነው። እንዴት ነው ይሄንን ከአእምሯችሁ ጋር ኮምፕሬንድ ያደረጋችሁት? አስሬም ጠይቃችሁ ጥያቄ ነው ማለት ነው ያ ጀማ፣ ክርስቲያኖች ካላችሁ ማለት ነው። ሆነ ማመዛዘን አትችሉም ወይ? ይቅርታ ግን ለቃሌ ማለት ነው። ማመዛዘን አትችሉም ወይ? በጣም የሚያናድድ ነገር ነው። አንድ ሰው አምላክ እንደ ምጥ እንደያዛት ሴት ይጮሃል ብሎ ሲናገር ማለት ነው። እና ይሄ ያማል ራሱ አምላክ በዚህ መልክ መገለጹ ራሱ ማለት ነው። ሌላው ሆሴዕ ምዕራፍ 15 ቁጥር 12 ላይ ምን ብሎ ይገልጸዋል? አምላክን እንደ ነቀዝ ይገልጸዋል። ነቀዝ እያለ አምላክን አስባችሁታል? ነቀዝ አይከብድም? አይከብድም? አምላክ በዚህ ልክ ነው በክርስትና ዲስሪስፔክት የተደረገው። እኔ ለኤፍሬም እንደ ብል ለይሁዳም ቤት እንደ ነቀዝ እሆንበታለሁ ይላል። እንደምን? እንደ ነቀዝ። ሰምታችሁታል ያ ጀማ? እንደምን? እንደ ነቀዝ። አምላክ በዚህ ልክ ነው ዲስሪስፔክት የተደረገው በክርስትናው ማለት ነው። በዚህ ልክ አስቡት። ሌላው የክርስትና ጉዳይ አልቅምና ሌላው አምላካቸው ተጠልፎ በሰይጣን ተጠልፎ ማለት ነው። የክርስቲያኖች አምላክ በሰይጣን ተጠልፎ ተራራ ለተራራ ሲንከራተት ነበር። አስቡት። በፈጠረው ፍጡር ተጠልፎ ተራራ ለተራራ አምላክ ሲንከራተት ይሄን እንዴት ነው የምትቀበሉት? እሺ ያ ጀማ ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ ብትመለከቱት ማለት ነው ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው አለ። ቁጥር 5 ላይ ወርዶ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቆመው አለ። ከከተማ ወደ ከተማ ሲያዘዋውረው ሰይጣን አምላክን ጠልፎት ማለት ነው። ቁጥር 8 ላይ ወረድ ብሎ ሲናገር ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው አለ። የዓለምን መንግስት ሁሉ ክብራቸውንም አሳይቶ ደቀቆ ይላል ሲናገር ማለት ነው። ዲያብሎስ ወደ ምን ወሰደው? እጅግ ረጅም ወደሆነ ተራራ ማለት ነው። ሰይጣን ማንን? አምላክ ብላችሁ የምትጠሩትን አካል ማለት ነው። አምላካችሁን ጠልፎ ተራራ ለተራራ ሲያንከራተተው ነበር። በፈጠረው ፍጡር ተራራ ለተራራ ሲንከራተት አምላክ አስቡት ያ ጀማ። ይሄንን አእምሯችሁ እንዴት ነው የሚቀበለው? አምላክ በፈጠረው ፍጡር ተራራ ለተራራ ሲንከራተት ነበረ፣ ከተማ ወደ ከተማ። ምንም ተጠለፈ የሚለው ከዚህ በላይ ዲስክራይብ የሚያደርገው ወርድ የለም። ራሱ your God get kidnapped by his creation በቃ ይሄ ነው ዲስክራይብ የሚያደርገው ራሱ ማለት ነው። አሁንም አያልቅም። ይሄው አምላካችን የምትሉት ማለት ነው ወንድ ለወንድ ሲሳሳም ነበር። ወንድ ለወንድ ያ ጀማ አስቡት። አምላክ የሚሉት አካል ወንድ ለወንድ ሲሳሳም ነበረ ማለት ነው። ድርሳና መድኃኔዓለም ወገን ለመባጽዮን ላይ ማለት ነው። ይሄ ሽማግሌው ኢብኑ ቃፍ ካለ አውጣላቸው እና ከዚህ ከሽማግሌው ጋራ ኢብኑ ቃፍ ካወጣላቸው ማለት ነው ከዚህ ከሽማግሌው ጋራ አምላካችሁ ሲሳሳም ነበረ ለሰዓታት ማለት ነው። እላዩ ላይ ተኝቶ ወንድ ልጅ ሲስም ነበር አምላካችሁ ወንድ ለወንድ ሲሳሳም። ይሄ ምን ትሉታላችሁ? እናንብበው ራሱ ወደ ጥቅሱ እንሂድና ይህንንም ብሎ አለ አፌን ሳመኝ አለ፣ ከጣዕሙም ብዛት የተነሳ አፌን አጣፈጠው አለ፣ ምንም አላወኩም፣ ልቤን አሳጥቶኛል አለ፣ ለአንድ ሰዓትም በልብሴ ቋጠርሁት አለ፣ ከኔ ላይም ሊነሳ በወደደ ጊዜ ጌታዬ አለ። ከኔ ላይም ሊነሳ በወደደ ጊዜ ለአንድ ሰዓት እላዩ ላይ ሆኖ ሲስመው አስቡት ያ ጀማ። ለአንድ ሰዓት አምላክ ከሆነ ወንድ ሰው ጋር የሆነ ወንድ አልኩ ሽማግሌ ጋር ከሆነ ሽማግሌ ጋር እላዩ ላይ ተኝቶ ሲሳሳም አስባችሁታል አምላክ። ሌላው ገድለ ዘርዓ ቡሩክ ላይ ፔ32 ላይ ምዕራፍ 32 ላይ ብትመለከቱት ማለት ነው ይሄ ኢየሱስ ክርስቶስ ዘርዓ ቡሩክን መላ አካሉን ይስመዋል። አስቡት። ይህንን ሲያደንቁ ጌታችን ከመንበሩ በዙፋኑ ተነስቶ አፉን፣ እግሩን፣ መላ አካሉን ሁሉ ሳመው አለ። የወንድ ልጅን መላ አካል የሳመ አምላክ አስቡት። አምላክ ከወንድ ልጅ ጋር እንዲህ ሲሳሳም ከዚህ በላይ አምላክን ዲስሪስፔክት ማድረግ የለም። ራሱ ከዚህ በላይ አምላካችሁ ከወንድ ልጅ ጋር ሲሳሳም ነበር፣ ወንድ ለወንድ ሲሳሳም ነበር። አምላካችሁ ሰይጣን ተራራ ለተራራ ይዞ ሲያንከራተተው ነበረ፣ ጠልፎት ማለት ነው። አምላካችሁ ትል እንደሆነ ሲገለጽ ትል ነኝ እያለ ዲስክራይብ ሲደረግ አምላክን በልታችሁ እየጠጣችሁ ከዛም አልፎ ካካ ስትሉት ይሄንን እንዴት ነው ኮምፕረንድ የምታደርጉት? ለዛሬ ይበቃችኋል እና ገና ብዙ ጉድ እናወጣለን ኢንሻአላህ ማለት ገና ብዙ ጉድ ይወጣል። ዛሬ ለናሙና ያክል ነው ይሄንን ያወጣሁት ማለት ገና ብዙ ጉድ ይወጣላችኋል ክርስቲያኖች ማለት ነውና
በመጨረሻ ኮንክሉዥኔን በቁርአን አደርጋለሁ ማለት ነው። አላህ ሱብሓነሁ ወተዓላ ምን አለ? ሱረቱል ሐጅ ላይ ማ ቀደሩላህ ሐቀ ቀድሪሂ ኢነላህ ለቀዊዩን ዐዚዝ አለ። አላህን ተገቢውን ክብር አላከበሩትም አለ። ጌታ አምላክን ተገቢውን ክብር አላከበሩትም እንዳያችሁት ማለት ነው። አምላክ ወንድ ለወንድ ተሳሳመ ሲሉ፣ አምላክን በልተነው ካካ እንለዋለን ሲሉ፣ አምላክ ትል ነው ሲሉ፣ አምላክ ምጥ እንዳያዛ ሴት ይጮሃል እያሉ ዲስክራይብ ሲያደርጉ ከዚህ በላይ አምላክን መሳደብ አምላክ ላይ መሳለቅ የለም። ራሱ ይህን ዲሊማ እንዴት ነው የምትፈቱት ክርስቲያኖች ማለት ነው? ሱረቱ ጣሃ ላይ አላህ ሱብሓነሁ ወተዓላ በድጋሚ ሲናገር ምን ይላል? እውነተኛ ንጉስ አላህ ከሃዲያን ከሚሉት ነገር ሁሉ ላቀ። በዚህ ጨርሳለሁ ንግግሬን። አላህ ሱብሓነሁ ወተዓላ ከነዚህ ቀጣፊዎች ከሚቀጥፉበት ነገር ሁሉ የላቀ ነው፣ የጠራ ነው አንዱ አምላክ ማለት ነውና ክርስቲያኖች ይህንን እንዴት ነው ከአእምሯችሁ ጋር ሪሊ ኮምፕረንድ ያደረጋችሁት ማለት ነው? ጥያቄን በቀናነት እንድትመልሱልኝ ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።